ሰላም ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለታዊ ዜናችን እነሆ ተጀምሯል። በሸገር ታይምስ ዕለታዊ ዜና የሚዳሰሱ ጉዳዮችን አስቀድመን እናስተዋውቃችሁ። ኦነግ ሸኔ ከአዲስ አበባ ወደ ጎጃም የሚያስኬደውን መንገድ ለግማሽ ቀን ዘግቶ እንደነበር ታውቋል። ኦነግ ሸኔ ከአዲስ አበባ በቅርብ ርቀት የሀገሪቱን ሁነኛ አውራ ጎዳና ዘግተው በትራንስፖርት ስርዓቱና በሾፌሮች ላይ ግድያ ሲፈጽም የመንግስት የጸጥታ ኃይሎች የተነበረው በዜናችን እንሰማለን። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በአዲስ አበባ የሩሲያ ፌዴሬሽን አምባሳደር ጋር መወያየታቸው ታውቋል። የአማራ ብሔራዊ ንቅናቄ አብን በኦሮሚያ ክልል የተፈጸመ ላለው የሽብርና የዘር ማጥፋት ወንጀል መንግስትን ተጠያቂ አድርጓል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስና ወይዘሮ አዳነች አቤቤ ውይይትን በተመለከተ ያፈተለከውን የስልክ ልውውጥ በወፍ በረር እንቃኛለን። የኦሮሚያ ክልል መንግስት ለአፋር ክልል የ50 ሚሊዮን ብር ድጋፍ ማድረጉም ታውቋል። ሌሎችም ጉዳዮች በዕለቱ ዜናችን የሚዳሰሱ ናቸው። እንድትሰሙን በአክብሮት ጋበዘን። በያላችሁበት ሰና ጊዜ ይሁንላችሁ። ወደ ቀዳሚ ጉዳያችን ስናመራ በኢትዮጵያ ሕዝብ ተወካዮች ምክር ቤት አሸባሪ ተብሎ የተፈረጀው ኦነግ ሸኔ በኢትዮጵያ መሀል ሀገር ተብሎ በሚጠራ አካባቢ ከባድ የሽብር ወንጀል እየፈጸመ ነው። አሸባሪው ኦነግ ሸኔ ዛሬ ከአዲስ አበባ ወደ ጎጃም ወይም ባህር ዳር የሚወስደውን ዋና አውራ መንገድ ለግማሽ ቀን ዘግቶ እንደነበር፣ የትራንስፖርት ሰራተኞችንም እንደገደለ ታውቋል። ይህ ቡድን በማዕከላዊ ኢትዮጵያ ለግማሽ ቀን የትራንስፖርት እንቅስቃሴ ሲያስተጓጉል፣ ሾፌሮችን ሲገድል የመንግስት የጸጥታ ኃይሎች በፍጥነት በቦታው እንደደረሱም ነው መረጃዎች የሚጠቁሙት። የአዲስ አበባ ባህር ዳር መስመር ምንም እንኳን ከሰዓት በኋላ የተከፈተ ቢሆንም በዚህ መስመር የትራንስፖርት አገልግሎት የሚሰጡ ሾፌሮች ግን በአሸባሪው ስብስብ እንደተገደሉ ነው ማወቅ የተቻለው። ከዚህ ጋር በተያያዘ የአማራ ብሔራዊ ንቅናቄ አብን በኦሮሚያ ክልል እየተፈጸመ ላለው የሽብርና የዘር ማጥፋት ወንጀል በሚል ለጠቀሰው ድርጊት መንግስትን ተጠያቂ አድርገዋል። አብን ዛሬ ባወጣው መግለጫ በመንግስት የአመራር ደንታ ቢስነትና ተሳትፎ በኦሮሚያ ክልል የሽብርና የዘር ማጥፋት ወንጀል እየተፈጸመ ነው ሲል ወንጅሏል። ተቃዋሚው የፖለቲካ ድርጅት ጥቃት ለደረሰባቸው ተበዳዮች ካሳ እንዲከፈል፣ እንደዚሁም ጥቃቱን የፈጸሙ አካላትም ለህግ እንዲቀርቡ ጠይቋል። አብን ትችቱንና ጥያቄውን ያቀረበው ዛሬ ረፋድ ላይ ባወጣው መግለጫ ሲሆን ንቅናቄው በመግለጫው ትኩረት ከሰጣቸው ሁለት ጉዳዮች መካከል አንደኛው በኦሮሚያ ክልል በአማራ ተወላጆች ላይ በተደጋጋሚ ይፈጸማሉ ያላቸውን ጭፍጨፋ፣ ማፈናቀልና ንብረት ማውደምን የሚመለከት ነው። እነዚህ ድርጊቶች በኦሮሚያ ክልል ከጊዜ ወደ ጊዜ እየተባባሱ መምጣታቸውን የገለጸው አብን ጥቃቶቹ የሽብር፣ የዘር ማጥፋት፣ ማጽዳትና ሌሎችም ወንጀሎች መሆናቸውን በመግለጫው አስታውቀዋል። ህዝባችን በአንድ በኩል በከፋው የጥፋት ኃይል ላይ ትኩረት ማድረግ ይገባል በሚልና የወንጀልና የሴራ ጥምረቶችን ታሳቢ በማድረግ ሌላው ችግር በሂደት ሊሻሻል ይችላል በሚል ግምትና ለሀገር አንድነት ቅድሚያ በመስጠት ብሶቱን አቁሞና ዝምታን መርጦ ከርሟል ያለው የአማራ ብሔራዊ ንቅናቄ አብን፣ ሆኖም ዘር ተኮር ጭፍጨፋው ፍጹም ሊያበራ አልቻለም ሲል ነው በመግለጫው ያሰፈረው። ለዚህም ከሰሞኑ በቄለም ወለጋ ዞን ጊዳሚ ወረዳ የተለያዩ አካባቢዎች 81 የአማራ ተወላጆች መገደላቸውን በማሳየነት ጠቅሰዋል። ከነዚህ የጥቃቱ ሰለባዎች በተጨማሪ በጅምላ ተገድለው አስከሬናቸው አንድ ቦታ የተገኙ 87 ሰዎች መኖራቸውን የገለጸው አብን በአካባቢው በድምሩ 168 ወገኖች መገደላቸው ተረጋግጧል ሲል ነው በመግለጫው የጠቀሰው። በዕለቱ ዜናችን ወደምንመለከተው ሌላኛ ጉዳይ እናምራ። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በሳይንስና ትምህርት ዘርፍ ኢትዮጵያና ሩሲያ ያላቸውን ትብብርና የህግ ማዕቀፎች ማጠናከር የሚቻልበት ሁኔታ ላይ ከሀገሪቱ አምባሳደር ጋር ተወያይተዋል። ፕሮፌሰር ብርሃኑ ነጋ በኢትዮጵያ የሩሲያ አምባሳደር ከሆኑት ኤቭጌት ቶረኪን ጋር ነው ውይይት ያካሄዱት። በውይይታቸው በሳይንስና ትምህርት የሁለትዮሽ ትብብርና የህግ ማዕቀፎችን ማጠናከር ዋነኛ ዓላማቸው ነበረ። ፕሮፌሰር ብርሃኑ በኢትዮጵያ ሳይንስና ትምህርት ዘርፍ እየተካሄደ የሚገኙ የማሻሻያ እቅዶችን በተመለከተ ለአምባሳደሩ ገልጸውላቸዋል። በሩሲያ ከሚገኙ ኢትዮጵያውያን ከፍተኛ ብቃት ያላቸውን ባለሙያዎችን ማሰልጠን የሀገራቱ የቆየ ባህል መሆኑን የተገለጸ ሲሆን በተለያዩ የታሪክ አጋጣሚዎች በኢትዮጵያ ይሰሩ በነበሩ ሩሲያውያን ፕሮፌሰሮች ለኢትዮጵያውያን ይሰጡት የነበረው ስልጠና ትልቅ አስተዋጽኦ ማበርከቱም ተጠቁመዋል። በዚህም የሁለቱ ሀገራት ህዝቦች እውነተኛ የወዳጅነት ምልክት የሆነው የቀድሞው የባህር ዳር ፖሊቴክኒክ ኢንስቲትዩት የአሁኑ የባህር ዳር ዩኒቨርሲቲ መሆኑ ተመልክተዋል። በኢትዮጵያ ካሉ አንጋፋ ከፍተኛ የትምህርት ተቋማት አንዱ የሆነው የባህር ዳር ዩኒቨርሲቲ በብዙ ሺህ የሚቆጠሩ ኢትዮጵያውያንን በማብቃት ልሂቅ ማድረጉን የተሰማው ለሀገራቸውና ለህዝባቸው የጋራ ተጠቃሚነት ባላቸው ጉዳዮች ላይ በትብብር መስራት ተጠናክሮ እንዲቀጥል መስማማታቸውን በኢትዮጵያ ከሩሲያ ኤምባሲ የተገኘ መረጃ ያመለክታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ የስልክ ንግግር የወይዘሮ አዳነች አቤቤን ጉዳይ አሁንም በአይነ ቁራኛ
በርካቶች እንዲመለከቱት አድርገዋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ከወይዘሮ አዳነች አቤቤ ጋር ምንም አይነት መስማማትና መግባባት ላይ እንዳልደረሱ ያሰሙት የስልክ ልውውጥ በማህበራዊ ትስስር ገጾች እየተሰራጨ ነው። በዚህ የስልክ ልውውጥ ላይ አንድም የደረስንበት ስምምነት የለም ሲሉ የሚደመጡት ብፁዕ ቅዱስ አቡነ ማትያስ የከንቲባ ፍላጎት ለጉዳዩ ኮሚቴ ተዋቅሮ መፍትሄ እንዲሰጠው የሚል መሆኑን የገለጹ ሲሆን አቡነ ማትያስ በዚህ ጉዳይ ላይ ብቻቸውን መወሰን እንደማይችሉ ገልጸው ከንቲባዋ ደብዳቤ ጽፈው ቋሚ ሲኖዶሱን መጠየቅ እንደሚችሉ እንደገለጹላቸው አስታውቀዋል። ይህንን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለከንቲባ ጽሕፈት ቤቱ ዛሬ ደብዳቤ ማስገባቷ ተሰምተዋል። ወይዘሮ አዳነች አቤቤ ከመስቀል አደባባይ ይዞታ ጋር በተያያዘ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጋር ውይይት ለማድረግ ቀጠሮ ይዘው በውል ባልታወቀ ምክንያት ንግግራቸው እንዳልተካሄደ ይታወቃል። ነገር ግን ወይዘሮ አዳነች አቤቤ ብፁዕ ቅዱስ አቡነ ማትያስን በግላቸው እንዳናገሯቸው እሳቸውም የመንግስት መገናኛ ብዙኃንም ዘግበው የነበረ ቢሆንም ብፁዕ ቅዱስ አቡነ ማትያስ ግን ከከንቲባዋ ጋር ባደረጉት የግል የገጽ ለገጽ ውይይት ስምምነት ላይ ያልተደረሰበት እንደሆነ የተናገሩበት የስልክ ንግግር ነው የበርካቶችን ቀልብ ስቦ በማህበራዊ ትስስር ገጾች ላይ እየተሰራጨ የሚገኘው። የተወደዳችሁ የሸገር ታይምስ ቤተሰቦች ወደ ሌላኛ ጉዳያችን አመራን። የኦሮሚያ ክልል መንግስት ለአፋር ክልል የ50 ሚሊዮን ብር ድጋፍ አድርገዋል። ድጋፉን ያደረጉት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ የአፋር ህዝብ ኢትዮጵያን ለመጠበቅ ከከፈለው መስዋዕትነት አንጻር የተደረገለት ድጋፍ ሲያንስበት ነው ብለዋል። በቀጣይም ከክልሉ ህዝብ ጎን መሆናቸውን አረጋግጠዋል። የአፋር ክልል መንግስትም ፕሬዝዳንት አቶ አወል አርባ ለተደረገለት ድጋፍ ምስጋናቸውን አቅርበዋል። በአፋር ክልል ሰመራ ከተማ የቡኦረ ቦሩ ትምህርት ቤትን ለመገንባት የመሰረት ድንጋይ ተቀምጠዋል። እንደ መገናኛ ብዙሃን ዘገባ የአዲስ አበባ ከተማ ምክር ቤት ሶስተኛ የስራ ዘመን አንደኛ መደበኛ ጉባኤውን በነገው ዕለት እንደሚያካሂድ ታውቋል። የምክር ቤቱ ጽህፈት ቤት ዛሬ በሰጠው መግለጫ ምክር ቤቱ በጉባኤው አስተዳደሩን የ6 ወራት እቅድ አፈጻጸምን ይገመግማል ተብሏል። በተጨማሪም የአዲስ አበባ ፍርድ ቤቶች የ6 ወራት አፈጻጸም፣ የመሬት ይዞታ ማስለቀቅና ካሳ ጉዳዮች አቤቱታ ሰሚ ጉባኤን ለማቋቋም የወጣ ረቂቅ ደንብ ተወያይቶ ማጽደቅ፣ እንደዚሁም ልዩ ልዩ ሹመቶችን ማጽደቅ የምክር ቤቱ አጀንዳዎች መሆናቸውን የጠቆሙት የአዲስ አበባ ምክር ቤት ጽህፈት ቤት የመዋቅር ማሻሻያ አዋጅም ለጉባኤ ቀርበው ውይይት እንደሚደረግበት መገለጹን ከአዲስ አበባ ከተማ ከንቲባ ጽህፈት ቤት የተገኘው መረጃ ያመለክታል። የተወደዳችሁ የሸገር ታይምስ ቤተሰቦች ዕለታዊ ዜናችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግናለሁ። በያላችሁበት ሰናይ ጊዜ ይሁንላችሁ።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።